5 የሕግ መጻሕፍትን የጻፈ በየዋህነቱ ተወዳዳሪ የማይገኝለት 570 ጊዜ ከእግዚአብሔር ጋር የተነጋገረ ሕዝብን ከምታጠፋ እኔን ከሕይወት መጽሐፍ ሰርዘኝ ብሎ ስለ ሕዝቡ የማለደ ከዓለት በበትሩ ከዓለት ላይ ውሃ ያፈለቀ እስራኤልን ያጠጣ መና ያወረደ እስራኤልን የመገበ የኤርትራን ባህር በበትሩ ከፍሎ ያሻገረ የእግዚአብሔር ወዳጅ ታላቁ ገናናው ሊቀ ነቢያት ሙሴ መስከረም 8 ቀን አረፈ። ከጊዜያችሁ ጥቂት ቆርሳችሁ ከሰጣችሁን ስለዚህ ድንቅ አባት ጥቂት እናወጋቸዋለን። ፎሎ፣ ላይክ፣ ሪፖስት፣ ኮፒ ሊንክ በማድረግ ለሁሉ እንድታዳርሱ እናሳስባለን። መልካም ቆይታ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 8 ቀን ታላቁ ነቢይ ሊቀ ነቢያት ሙሴ አረፈ። ይህም ነቢይ ነፍሱን ስለሳቸው አሳልፎ እስከ መስጠት ደርሶ ከእግዚአብሔር ወገኖች ጋር የደከመ ነው። እርሱም በግብፅ አገር በኤርትራ ባህርም ድንቆች ተአምራትን ያደረገ ነው። ይህም ስለ ፈርዖን ትእዛዝ ወላጆቹ በግብፅ ወንዝ ውስጥ በጣሉት ጊዜ አውጥታ ላሳደገችው ለፈርዖን ልጅ ለተርሙት ልጇ መባልን አልወደደም። እርሱ ፈርዖን የዕብራውያንን ወንዶች ልጆች ይገድሏቸው ዘንድ አዞ ነበርና ባገኘችውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። 40 ዓመትም በሆነው ጊዜ አንዱን ዕብራዊ የግብፅ ሰው የሆነ ሲያጠቃው አየ። ለዕብራዊውም ተበቅሎ ግብፃዊውን ገደለው። በማግስቱ ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸውም በመካከላቸው ሰላም እንዲያደርግ ወደደ። አንዱ አመፀኛ ዕብራዊም ትናንት ግብፃዊውን እንደገደልከው ልትገድለኝ ትሻለህን አለው። ስለዚህም ነገር ሙሴ ፈርቶ ወደ ምድያም ሀገር ሸሸ። በዚያ ሚስት አግብቶ 2 ልጆች ወለደ። በዚያም 40 ዓመት ኖረ። በጳጦስ ቁጥቋጦ ውስጥ እሳት እየነደደ ራእይን አየ። አይቶም ሊረዳ በቀረበ ጊዜ ጳጦስ በተባለ ቁጥቋጦ ውስጥ እግዚአብሔር ተናገረው። ወደ ግብፅ ሀገርም ሄዶ የእስራኤልን ልጆች ከዚያ እንዲያወጣቸው አዘዘ። ከዚህ በኋላ እግዚአብሔር በሙሴ እጅ በግብፃውያን ላይ 10 መቅሰፍቶችን አመጣ። በመጀመሪያም የወንዙን ውሃ ደም ማድረግ፣ የመጨረሻው የግብፃውያንን የበኩር ልጅ መግደል ነው። ከዚህ በኋላ ሕዝቡን ከግብፅ ሀገር አወጣቸው። የኤርትራንን ባህር ከፍሎ በውስጡ አሳለፋቸው። የባህሩንም ውሃ በጠላቶቻቸው በፈርዖንና በሰራዊት ላይ ገልብጦ አሰጠማቸው። ከዚህ በኋላ በምድረ በዳ ውስጥ 40 ዓመት ሙሉ መና አወረደላቸው። ውሃንም ከዓለት አፈለቀላቸው። ይህንን ሁሉ በጎ ሥራ በዚህ ደግ ነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘልፉት ነበር። ብዙ ጊዜ በድንጋይ ሊወግሩት ሽተው ነበር። እርሱ ግን በእነሱ ላይ ልቡን አስፍቶ በመታገስ ስለ እርሳቸው ወደ እግዚአብሔር ይማልዳል። እነርሱንም አብዝቶ ከመውደዱ የተነሳ እግዚአብሔርን አቤቱ የዚህን ሕዝብ በደሉን ይቅር ካላልክ ከሕይወት መጽሐፍ ሰርዘኝ አለው። ሰው ከወዳጁ ጋር እንዲነጋገር 570 ቃላትን ከእግዚአብሔር ጋር እንደተነጋገረ መጽሐፍ ምስክር ሆነ። የእስራኤል ልጆች በሚያዩት ጊዜ እንዳይሞቱ ፊቱን እስከ ሸፈነ ድረስ በእግዚአብሔር በጌትነቱ ብርሃን ፊቱ በራ። 120 ዓመት የሆነ ዕድሜውም በተፈጸመ ጊዜ ለአገልጋዩ ለነዌ ልጅ ለኢያሱ ሕዝቡን እርሱ እንዲጠብቃቸው በእጁ ውስጥ እንዲያስረክብ እግዚአብሔር ሙሴን ለኢያሱ አስረክብ ብሎ አዘዘው። ሙሴም ኢያሱን ጠርቶ የእግዚአብሔርን ትእዛዝ አዘዘው። ሕጉንም እንዲጠብቅ ሕዝቡንም ለኢያሱ በእጁ አስረከባቸው። ወደ ምድረ ርስትም እርሱ እንደሚያስገባቸው አረጋገጠለት። ሙሴም እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። በዚያ በመላእክት እጅ በስውር ተቀበረ። የእስራኤል ልጆች ወስደው እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ። በእስራኤል ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን የሆነ ነቢይ እንደማይነሳ መጽሐፍ ምስክር ሆነ። ሰይጣንም የሙሴን ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፍ እንደመሰከረ የመላእክት አለቃ ሚካኤል ገሰጸው፣ ከዚህም ሥራ ከለከለው። የእስራኤል ልጆችም 40 ቀን አለቀሱለት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ በሊቀ ነቢያት ሙሴ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን። በቀጣይ የተለያዩ ቅዱሳን ጻድቃንን ታሪክ እንድናቀርብላችሁ ቤቱን ፎሎ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ እንድታበረታቱ እናሳስባለን። መልካም ጊዜ